ናችሁ? እግዚአብሔር ይመስገን። ሐረግ ድራማ ክፍል 73 ተለቋል። ገብታችሁ እዩት ማለት ነው። ታውቃላችሁ ኤፍራታና ያፌት ባለፈው ተጋብቶ ነበረ። ልጋቡ ስሉ ናታን፣ ጽዮን፣ ቤዛን፣ ዳጊ፣ ቤኒ አንድ ላይ ሆኖ የሆነ እቅድ አውጥቶ ነበረ። ይሄ እቅድም ውሃ ውስጥ የሚያስተኛ መድኃኒት ጨምሮ ይዞ ቢሄዱ አልተሳካላቸው። ምክንያቱም ያፌት በጣም ከብልጥም ብልጥ ነውና አጨናገፈው ማለት ነው። እሱ ቀደም ብሎ ነው ያስፈረማት ኤፍራታን እና ለዛ ነው እነሱ ግን ለማሰረዝ ነበረ ሰርጉ እንዲከሽፍ ስለፈለጉ ይሄንን አድርጎ እንደገና ናታን ደግሞ በቃ ያፌት ቢደግዝም እኔ ለኤፍራታ ቀለበት አደርግላታለሁ፣ ኤፍራታ ለእኔና ለእኔ ብቻ ነው የተፈጠረችው ብሎ አምኖ ነበረ የሄደው። ቢሆንም ግን ተቃራኒ ሆኖ ተናዶ ተመለሰ እና ያፌት ቢተኛም አሁን ያፌት ተኝቷል። ምንም አይሆንም፣ አትፍሪ የኔ ጨረቃ፣ እባክሽን ሳትፈሪ እኔን ተቀበይኝ፣ እኔ ምስትሽ ባልሽ አድርጊኝ ብሎ ተንበርክኮ ቀለበት ሊያደርግለት ስል ሰርጉ አልተሰረዘም። ሰርጉ ስላልተሰረዘ ምንም ማድረግ አልችልም። ያፌት ከዚህ በፊት ከሰርግ በፊት አስፈርሞኛል፣ ቤተሰቦቼ ይምጡ እንኳን ብል አስፈራርቶኝ አስፈርሞኛል አለችው። እውነትም ደግሞ እሷ ቤተሰቦቼ ይምጡ አሁን አልፈርሙም ብላ ብትልም እሱ ግን መጀመሪያ ናታንን አመጣ። ናታን አይተሻል፣ አሁን የፈለኩ ማድረግ ይችላል፣ ከፈለኩ ማስገደል፣ ከፈለኩ ማሰሰር ይችላለሁ። ዳጊ ደግሞ ከዘመዱ ጋር እየሄደ ከያፌት ዘመድ ማለት ነው ያ ልጅ እና ከፈለጋችሁ ይሄ ልጅ የኔ ስልክ ጥሪ ብቻ ነው የሚጠብቀው። ዳግንም ይሁን ናታን በአንድ ማስገደል ይችላለሁ። ስለዚህ የትኛው ነው የምትመርጪ ብሎ አቀረበለት። እሷም ደግሞ ሄዳ ፈረመችው፣ ምስቱ ሆነችው ማለት ነው። እንግዲህ እንደዛ ነው። ናታን እንግዲህ ተናዶ በቃ ምንም ማድረግ አይችልም ነው ወደ ቤቱ ተመልሷል። ቢሆንም ግን ቤዛ ሁሌም ናታን እያበረታታች ነው። ቤዛ እንግዲህ በጣም ነው በቃ አዲስ ሆና ተሰርታ መታለች። እስር ቤት ለካ ሰው እንደዚህ ከተቀየረ በጣም መጥፎ ነገር የሚሰሩ መጥፎ ነገር አስተሳሰብ ያላቸው ሰዎች እስር ቤት ቢገቡ ለነሱ ጥሩ ነገር ብዬ አስባለሁ። እንደ ቤዛ ተቀይሮ በአጭር ጊዜ ማምጣት በጣም ደስ ይላል እና አሁንም መላእክት ሆና መታለች። በፊት ኤፍራታን ለማስገደል የሞከረችው ሴት በዛሬ ቀን ደግሞ ኤፍራታን ለማዳን ተፍ ተፍ እያለች ነው እና አሁንም ቢሆን ለናታን ተስፋ አትቁረጥ። ያፌት አሁን በሆነ ነገር ኤፍራታን አስፈራርቶት ይሆናል፣ አሁንም መፍትሄ እንፈልግ እያለችው ነው ማለት ነው። የኛ እቅድ ትክክል አይደለም። እስከ ዛሬ ተቀምጠን በሰርግ ቀን ብቻ ጣበቀን ሄደን ያፌት እንግዲህ እሱ ማን እንደሆነ እኛም ረስተናል እያሉ ቤዛም ተናዳ ነበረ እና ሉሊትና ናታን ደግሞ እየተጨቀጨቁ ጽዮን ያው እየታመመች ስለሆነ ራሷን ስታ ወደቀች እና ከነቃችን በኋላ እኔ ኤፍራታ ክፍል እጅ ተኛለሁ አለችው። እዛ ክፍል ብዙ ነገርን አስታውሳለች። እኔ ከኤፍራታ ክፍል ከተኛ ብዙ ማስታውሰው ነገሮች አሉኝ አለች። ካስታወሰችው ነገር ውስጥ ኤፍራታ ታግታ ነበረ። ያ ጊዜ ከታገተች በኋላ ጽዮንም ደግሞ በጣም ነበር የምትከታተለው። ያፌትን ስለማትወደው በጣም ነበር የምጠላው እና ይሄ ሰውዬ ማን ነው? ለምንድን ነው ናታን ላይ እንደዚህ የሚሆነው? ለምንድን ነው ቤታችንም ደግሞ እየተከራየው? ያ ጊዜ ክራይ ብሎ የቀማን ብሎ ነው እንጂ ክራይ ሳይሆን እንደወሰደው እንደገዛ ነው እና ለምንድን ነው ቤታችንም ደግሞ የገዛ ብላ ይሄ ነበረ እሷ ለኤፍራታ ሳይሆን እና አጋጣሚ ኤፍራታ ከዛ ቤት ሮጣ ስትወጣ አየችውና ኤፍራታ ብላ ብጣራም እኔ እዚህ ጋር ጽዮን ለሁለታችንም ጥሩ አይደለም እንሩጥ ተባባሉት። ሮጦ አመለጡ እና ዳጊ ቤት ሄዶ ከዳጊ ጋራም ጽዮን ኤፍራታና ዳጊ ሆኖ አንድ ላይ ሆኖ አወሩ። በቃ ኤፍራታ የነገረችው ነገር በጣም ነበረ ያናደዳት።
ጽዮንም ማለት ነው። እንደገና ያፌት ማን እንደሆነ ሁሉ ሰማች። ጽዮን ስትሰማ ገዳይ እንደሆነ የአባቱን ገዳይ እንደሆነ እሱ ራሱ እዛ ቤት አስሮ ያ እንዳገታት ሴቶቹም እንዳገታቸው እና ብዙ ነገር እንዳደረገው ክፋቱ በጣም ብዙ እንደሆነ እና ይሄ ሁሉ አስታውሳለች። እና በቃ ኤፍራታ ከበፊቱ አሁን በጣም ጉድቼሻለሁ፣ ይቅርታ አድርግልኝ። አንቺ ብለሽ ነበረ የሚጸጽትሽ ነገር እንዳትናገሪ ብለሽኝ ነበር። እኔ ግን ብዙ ነገርን ተናግሬሻለሁ። እንዴት አግኝቼሽ ይቅርታ ልጠይቅሽ ቢሆን ግን ከዚህ እንደምንም አድንሻለሁ፣ ከዚህ ሰውዬ እንደምንም አድንሻለሁ እያለች ነው። ወንድሙ እንደሆነ አላወቀችም። እሱ ግን ለጽዮን ይሞትለታል። እንደው ሌላ ይቅርና የጽዮን ስም እንኳን የሚነካ ሰው ልገለው ነው የሚሞክረው። ግን እኔ እንድመስለኝ ጽዮን ኤፍራታን የምታደን ይመስለኝ። ምክንያቱም ጽዮን ስለሚወዳት በደካማ ጎኑ አግኝታ ወይንም ጽዮንን ማን ኤፍራታን ልታስመልጥ ወይንም የሆነ ነገር ማድረግ ትችላለች ብዬ አስባለሁ። እና እንደዛ ነው ወዶቼ። ሌላ ደግሞ ሉሊት ያው ጽዮን ክፍል ስትገባ ጽዮን ያው እያለቀሰች ነበረ። ወዳው ሉሊት ጽዮን ላይ ያደረገችው ነገር ወዳ ነው ያስታወሰችው። ስታስታውስ ሉሊት ያ ሲጨቀጨቁ እንደነበሩ እንደገና ሽንት ቤት ውስጥ እንደነበረ ቦታው እና ሉሊት አነቀቻትና መሬት ላይ እንደጣለቻት። በዚህ ምክንያት ጽዮን ራሷን ላይ ማስታወስ ነገር እንደጠፋባት ይሄን ሁሉ ህይወትን ያመሰቃቀለችው እሷ እንደነችው እና ህይወትን እንዳመሰቃቀለችው እኔ ያንቺን ህይወት አመሰቃቅላለሁ። ከዚህ ቤት ሰው ሳያስወጣሽ ራስሽን እወጣለሁ በቃኝ ብለሽ ከዚህ ብን ብለሽ እንድትጠፊ ያደርግሻለሁ እያለቻት ነው። ብቻ እንደዛ ነው። ወደ ታች ራሱ ወርዳ ያው ናታን ሐኪም ቤት ይወስድሻለሁ እያላት፣ እሷ ግን ወደ ሉሊት ሄዳ ሐኪም ቤት መሄድ አልፈልግም መድኃኒት እስከወሰድኩ አስታውሳለሁ ምናምን እያለች፣ ሉሊት ግን ደነገጠች። እና እንደዛ ነው ወዶችዬ። ደህና ሁኑ። አመሰግናለሁ። እስኪ ላይክ አድርጉ። ሐረግ ክፍል 74 እስከመጣ ደህና ሁኑ።